መስቀል ተሰቅሎ ያየቃተተ ዓለምን ለማዳን የማይሞተው ሞተ የማይሞተው ሞተ ከሞት ሊታደገን ለመጣልን ፈጥኖ መስቀል አሸከሙት ውለታዊ ሆኖ ውለታዊ ሆኖ ተጠመቁ ከማለቱ በፊት ተጠምቆ አሳይቶናል። ለቤተ ክርስቲያን ቅርብ ማተላቸው ሰዎች ትሁት ናቸው። ራስን መጣል አይደለም ትህትና ወይም መንፈሳዊነት። ከትዕቢተኛ ሰው ዘማዊ ሰው ይሻላል። ልክ ሰው ትዕቢቱ ሲጠፋለት አገልጋይ ይሆናል፣ ብርቱ አገልጋይ ይሆናል። የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል። በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ። ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል። መጪውን የትንሳኤ በዓልም ምክንያት በማድረግ ቀድማው ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ። አዎ እርግጥም ደስታው እዚህ ይጀምራል። አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን። ሰሞነ ሕማማት ዕለተ ሐሙስ የጸሎት የሚስጥር የሐዲስ ኪዳን የነጻነት የእግር መታጠብ አረንጓዴው ቀን ይባላል። የዛሬው ቀን ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? ይህንን የምትከታተሉት የቃለ ቀርን ሚዲያ ነው። ከሀገር ውስጥም ከሀገር ውጭም ያላችሁ ውድ ወዳጆቻችን ተመልካቾቻችን ኦርቶዶክሳዊ መንፈሳዊ ፕሮግራማችን ዛሬ ይህን ሳምንት ማቅረብ ጀምረናል። እናንተም የዛሬው ዋላት እስክንደርስ ድረስ አብራችሁን ስለነበራችሁ እናመሰግናለን። ዛሬም ይዤላችሁ የተመጣሁት የሰንበት ተማሪው መጽሐፍ ጸሐፊው ደራሲው ጎበዙ ብርቱና ጠንካራው የቅዱስ ሚካኤል ልጅን የሆነውን ዲያቆን ሞገስ አብርሃምን ነው ይዤላችሁ የመጣሁት። መጽሐፉን ላስታውሳችሁ አንዴ ነው ያገርናችሁ አይደለም? ምክር ወተግሳጽ ዘማሪ ይስሐቅ ረጅም ነው ይከብዳል አይደለም? ለኔ ከበደኝ። ሰንበተ ሰንበታት ሰው የሆነ አምላክ ደግሞ በቅርቡ የሚታተመው መጽሐፉ ነው። ታዲያ እኛ ናለን እባክህ ከወንድሞቻችን ከእህቶቻችን ከታላቅና ከታናሾቻችን ጋር እንማማርበት። ሕማማት የመከራው ቀን ነው። ዛሬ ደግሞ እችለት ስንቆምና እናንተ ፊት ስናወራ ክርስቶስ በዚህ ሰዓት ላይ በነበረበት ወቅት እየተተፋበት ተክዶ የነበረበት ተላልፎ የተሰጠበት መከራውን የተቀበለበት እየዘበቱበት ጀራፍ የገረፉበት እሾክ ባለው ማለት ነው። ስቅለቱን ደግሞ በሸዋ ክልል የደፉበት በጥሮ የተወጋው በአምስቱ ችንካር የተቸነከረበት ቀን ነው። ይህንን ሳምንት ማለት ነው። ሳዶር አላዶር ዳናት አዴራ ሮዳስ ብለን በችንካሮቹ ያለቀስንበት ከኃጢአታችን የተላቀቅንበት ከሲኦል ተጥለን ከነበረበት በመጽአቱ ወይ ደግሞ በዳግመኛ ህይወት በመናገኝበት በትንሳኤው የምንመለስበትን እሱ ለኛ ህይወት የሰጠንበት ቀን ነው የምናስበው። ለነዚህም ቀኖች ሰይመናል። ለዚህም ቀኖች የሰየመችው ቤተክርስቲያን ደግሞ ለእያንዳንዱ ቀን ሰይማ ዛሬ ጸሎተ ሐሙስ ላይ ደርሰናል። ከወንድማችን ዲያቆን ሞገስ አብርሃም ጋር ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩ ጋብዛለሁ። አርአያ መካሻ ነው። ሞገስ ዲያቆን ሞገስ አብርሃም እንኳን ደህና መጣህ። ዛሬ እንኳን ደህና ቆያችሁ። ተረኩት አይደለም? ጎበዝ እንኳን አይደለም ሰባኪ መሰልኩና ከአንደበት ስለወሰድኩ ይሄንን ይቅርታ አድርግልኝ። ቀድም ያው እኔ የሰንበት ተማሪ ጀምሬ ነበር ልጅ ሆኜ ያው እናቋርጣለን ሰበባ ሰብች ያለም ትምህርት ሮት ያለም የምትባለው ትምህርት ወስደናለችና ወስዶን ነበርና አሁን ለመመለስ እየጣርን እግዚአብሔር ከረዳን በእግዚአብሔር ፍቅሩ መጠን ከረዳን እሱ እንደ ፈቃዱ ያድርግልን ብለን የዛሬዋን ቀን እንግዲህ አገባቡ ላይ ብያታለሁ። ጥሩ ብያታለሁ መሰለኝ አይደል?
አንደኛ እግር መታጠብ ቀን ትህትና ቀን የምትባል እንደሆነች አስባለሁ። ብዙ የተባለች ነገር አለች። አንተ እስኪ ስለ ዛሬዋ ቀን በደንብ አስረዳ። የዕለተ ሐሙስ እንግዲህ ስያሜዎች ብዙ ናቸው፣ ግን በዋናነት ብቻ የሚነሱትን እናንሳ። ለጊዜው የሚታወቁበትን ከዕለቱ ጋር ቀጥታ ግንኙነት ያላቸውን ጉዳዮች ብቻ ለማንሳት ነው። አንደኛ ጸሎተ ሐሙስ ይባላል። ስግው ቃል ወልድ ኢየሱስ ክርስቶስ ከመያዙ አስቀድሞ ጸሎት ያደረገበት ቀን ነው። ጌታችን ኢየሱስ ክርስቶስ ጸሎት ያደረገበት ምክንያት ኃጢአት የሚስማማ ሆኖ አይደለም። በዚህ በወንጌል ላይ ካስተዋልክ ጾሙ ከማለቱ በፊት ጾሙ አሳይቶናል። ጸልዩ ከማለቱ በፊት ጸልዩ አሳይቶናል። ተጠመቁ ከማለቱ በፊት ተጠምቁ አሳይቶናል። አድርጉ ከማለቱ በፊት አድርጉ ያሳየን ነው። ይሄንን ያደረገበት ምክንያት ነገ ከነገ ወዲያ የሚነሱ መምህራን አድርጉ ከማለታቸው በፊት አድርገው እንዲያሳዩ ነው። ጾሙ ከማለታቸው በፊት ጾመው እንዲያሳዩ ጌታችን መድኃኒታችን ኢየሱስ ክርስቶስ እያንዳንዷን ነገር በተግባር ፈጽሟታል በምድር ሲመላለስ። ከዛ ውስጥ መካከል ካስተማረን ትልቅ ስራ አንደኛው ጸሎት ነው። ጸሎት አድርጎ አስተምሮናል። በዚህ በዕለተ ሐሙስም ጸሎተ ሐሙስ የምንለው ጌታችን ኢየሱስ ክርስቶስ ከመያዙ በፊት የመጨረሻ ጊዜ ያደረገው ጸሎት ነው። እንደሚታወቀው ቤተክርስቲያን የጸሎት ቤት ናት። የትኛውም ቤተክርስቲያን ውስጥ አገር ላይ የሚፈጠር ችግር በጠቅላላ መፍትሄው ጸሎት ነው። ስለዚህ አብዛኛው ድርሰቶቿም ቀደም እንደነገርኩ የጸሎት መጽሐፍቶች ነው የሚበዙት ቤተክርስቲያን ውስጥ። ቅዳሴውን ብትል፣ ሰዓታቱን ብትል፣ መሐሌቱን ብትል በምስጋና መልክ የተቀረጸ የነገረ ሃይማኖት ትምህርት ቢሆንም አብዛኞቹ ደግሞ ጸሎት ናቸው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ጸሎትን ሊያስተምረን አርአያ አብነት ሊሆን በምድር የተመላለሰበት አንደኛው ምክንያት ለድነት ነው። ከዛ ግን አብነት ለመሆን ነው፣ አርአያ ለመሆን ነው ጸሎት ያደረገበት ቀን ነው። ሌላው ጽበተ እግር ይባላል። እግር ያጠበበት ነው። እንግዲህ የክርስቶስን ትህትና የሚገልጥ ቃል አለ ብዬ አላስብም። ቅዱሳን ሁሉ የሚደነቁበት ትህትና ነው የክርስቶስ ትህትና። ትህትናው የሚጀምረው ገና ከሰማይ መውረዱ ነው። ለምሳሌ ከሰማይ ሆኖ ከዙፋኑ ሆኖ ክርስቶስ የሰውን ልጅ በአንድ ቃል ማዳን ይችላል፣ ስጋ ሳይለብስ ሳይመጣ ማለት ነው። ነገር ግን ክርስቶስ እዚህ ድረስ ነው መወዳችሁ ሊል ወልድን ከመንበሩ ፍቅር ሳቡ ይላል አይደለም? ከመንበሩ ወልድን የሳበው ምንድነው ከተባለ ፍቅር ነው፣ የሰው ልጅ ፍቅር ነው። ስለዚህ በዛ ማዳን እየቻለ ወደ ምድር ወረደ። መውረዱ ደግሞ አይደለም የገረመን፣ የተወለደበት ቦታ በጣም ያስደንቅ ቦታ ነው። ሰው እንኳን ፈጣሪ ሰማይና ምድርን ያቀና አምላክ ሊወለድበት ይቅርና አንድም ተራ ሰው ሊወለድበት ማይችል ቦታ ላይ፣ ከብቶች የበዙበት ቦታ ላይ ክርስቶስ ተወለደ። ገና የድነት ስራውን ሲጀምር እንኳን በትህትና ነው የጀመረው ክርስቶስ። ስለዚህ በትህትና የጀመረውን አገልግሎት በእያንዳንዱ ህይወቱ አስተምሮናል። በቤተ ክርስቲያን ትልቅ ዋጋ የሚያስገኘው ትህትና ነው። እንደሚታወቀው ትሁት ከመሆን በላይ ጸጋ ሊኖር አይችልም በምድር ላይ። ምክንያቱም የትህትና ተቃራኒ ትዕቢት ነው። ትዕቢት ደግሞ የውድቀት መጀመሪያ ነው። አነ ፈጣሪሆሙ ለእሉ ፍጡራን፣ ለነዚህ ፍጥረታት እኔ ፈጣሪያቸው ነኝ ብሎ ሰይጣን ዲያብሎስ ወድቋል አይደል? የመጀመሪያው ውድቀት በትዕቢት የመጣ ነው። እሱም የሳጥናኤል ነው። በኋላም አምላክ ትሆናለህ ሲባል አምላክ መሆንን ሽቶ ተድላ ሐሴት ፍስሐ ከሚደረግባት ገነት የወጣው አዳም በትዕቢት ነው። ብዙዎች በምድር ላይ ተመላልሰው በትዕቢት ወድቋል። በትህትና ደግሞ ይከበራሉ። የክርስቶስ ህይወት ደግሞ በጣም የሚያስገርም የትህትና ህይወት የተሞላበት ነው። እንግዲህ ስለ ትህትና ስናነሳ ከክርስቶስ በኋላ እመቤታችን ነው የምናነሳት። በምድር ላይ እንደሷ ያለ ቅድስና ያለው የለም። ዮሐንስ ዘደማስቆ የሚባል አባት ስለ እመቤታችን ሲያነሳ እመቤታችን ፊት ቆሞ እመቤቴ ሆይ ይላታል። 33 ዓመት ሙሉ ከክርስቶስ ጋር ዓለምን ከፈጠረ አምላክ ጋር ስትኖሪ ስለምን ነበር የምትወሩት ይላል። ያስደንቃል። 3 ዓመት ሐዋርያት ከሱ ስር ተምረው በጥላቸው ሙት አስነስተዋል፣ በልብሳቸው ራፊ ድውይ ፈውሰዋል። 3 ዓመት እሷ ደግሞ 9 ወር ይዛው 33 ዓመት አብራው ኖራለችና ይደነቃል፣ ይገረማል። ስለምን ነበር የምትወሩት? 3 ዓመት ሙሉ ግብጽ ስትሰደዱ አዝለሽው አቅፈሽው ጡት ስታጠቢ ምን አይነት ምልክት ነበር የሚያሳይሽ? ይሄ ሁላ ለሰው ልጅ እኮ ያልተመለሰ መልስ። እመቤታችን 33 ዓመት ከክርስቶስ ጋር የኖረችበት ኑሮ ሚስጥር ብትገልጦስ ይሄን የነገራትን ሁሉ ሚስጥር፣ የሰማይ ሚስጥር፣ የመላእክትን ሚስጥር፣ በጣም ብዙ ሚስጥር ነግሯት ሊሆን ይችላል። እሷ የያዘችው ሚስጥር ሌላ ሰው ሊይዙ አይችልም። ያንን ድንቅ ሚስጥር 33 ዓመት ሙሉ አምላክ ከሆነ ጌታ ፈጣሪ ከሆነ ከክርስቶስ ዘንድ የተቀበለች ግን በመጽሐፍ ቅዱስ ላይ አንድም ቦታ ላይ አስተምራ አታውቅም። እንደውም ትንቢተ ኢሳይያስን ስታነብ
ድንግል በድንግልና ትጸንሳለች ወንድ ልጅም ትወልዳለች ሚለውን ቃል ስታነብ እቺን ሴት አግኝቼ ምን ነው ገረድ በእንኳት ብላ ትመኝ ነበር ይላል እመቤታችን እሷ ራሷ እንደምትወልደው ያወቀች ስለዚህ ከመቤታችን በላይ ትሁት የለም በጣም ትሁት ናት እርጋታን የተላበሰች ናት ስለዚህ ስለ ትህትና ሲነሳ እናትና ልጅን እናነሳለን ክርስቶስንና እመቤታችን ቅድስት ድንግል ማርያም ትልቁ የትህትና ስራ ግን የተሰራው በዕለተ ሐሙስ ነው ምሴተ ሐሙስ ክርስቶስ በጣም በሚያስደንቅ ሁኔታ የሐዋርያትን እግር አጠበ የሐዋርያትን እግር ሲያጥብ ከሐዋርያት መካከል ቅሬታ ያቀረበው ጴጥሮስ አይሆንም አታጥበኝም ማለት በነገራችን ላይ ቅዱስ ጴጥሮስ በጣም ችኩል ነው በችኩልነቱ በተደጋጋሚ ሲወቀስ አይተናል ወንጌል ላይ ሂዳንተ ሰይጣን ተብሏል እኮ ሂዳንተ ሰይጣን የተባለበት ምክንያት ተላልፌ ሰጣለሁ ሞታለሁ ብሎ ክርስቶስ ሲናገር አይሆንብህ አለ ጴጥሮስ አይሆንብህ ያለው እኮ ወዶት ነው ክርስቶስን አይደል ነገር ግን አይሆንብህ ማለት አትሞት ማለት ነው ካልሞተ ደግሞ እኛ መዳን አንችል ስለዚህ አይሆንብህ ያስባለ አንተ ሳትሆን ሰይጣን ነው የሰዎችን ድነት ማይፈልግ ማን ስለሆነ ሰይጣን ስለሆነ የግድ መሞት አለብኝ ለእናንተ ድነት ነው በችኮላው ሲመሰገን ደግሞ አይተናል መች ሲባል ሰዎች የሰውን ልጅ ማን ይሉታል አለ ኤልያስ ሚሉሃሉ ኤርሚያስ ሚሉሃሉ ብለው ተናገሩ ከዛን እናንተስ አንተ ሙኬ መነት ብሉኝ እናንተስ ማን ትሉኛላችሁ ብሎ ሲጠይቃቸው እሱ ምን ብሎ መለሰ ፈጠን ብሎ አንተ የያው የእግዚአብሔር ልጅ ነህ ይሄንንም ቃል እንደመለሰ ጴጥሮስ ቃል ተናገረ ማን ነው ክርስቶስ ቃል ተናገረ አንተ አለት ነህ በአንተ አለትነት ላይ ቤተክርስቲያን መሰረታለሁ አለ በወንጌል ላይ ክርስቶስ በጣም ይወደው የነበረው ደቀ መዝሙር ዮሐንስን ነው አይደል ዮሐንስ ወንጌላዊ ካየው ዮሐንስ ወንጌል ላይ ጌታ ይወደው የነበረ ደቀ መዝሙር ነው የሚለው ራሱ ዮሐንስ ክርስቶስ ዮሐንስን ይወደው ነበር ግን የሐዋርያት አለቃ ያደረገው ደግሞ ማንን ነው ጴጥሮስን ይወደው የነበረውን ዮሐንስን አላደረገው ጴጥሮስን ለምንድን ነው ያደረገው የሐዋርያት አለቃ ሲባል ጴጥሮስ ደግሞ ክርስቶስን በጣም ይወደዋል ስለሚወደው ነው የሚሳሳተው በብዛት በጣም ለሱ ያለው ፍቅር እንዲሳሳት ያደርገዋል ለዚህ ማስረጃችን አባ ጊዮርጊስ ዘጋስጫ በመጽሐፈ ሚስጥር ድርሰቱ ላይ ምን ይላል መሰለ በጥብርያዶስ ባህር ክርስቶስ ተገለጠላቸው ሲገለጥላቸው አላወቁትም ነበር ከዛን ዮሐንስ መርከብ ላይ ላሉት ሰዎች ጌታ እኮ ነው አላቸው በዚህ ጊዜ ሁሉም ተገለጠላቸው ጴጥሮስ ጌታ መሆኑን ሲያቅ ዘሎ ባህር ውስጥ ገባ ማን ላይ ለመድረስ ክርስቶስ ላይ ለመድረስ ሌሎቹ ግን ታንኳይቷ መርከቢቷ ክርስቶስ ጋር እስክትደርስ አልወረዱ እሱ ግን አላስችል ብሎት ክርስቶስ ጋር ለመድረስ ባህር ውስጥ እና አባ ጊዮርጊስ ዘጋስጫ ባህር ውስጥ ያለውን አራዊት እንኳን አልፈራም ጴጥሮስ ከክርስቶስ ፍቅር የተነሳ ይላል ዘሎ ባህር ውስጥ ገባ ክርስቶስ ጋር ለሚድና በጣም ይወደዋል እና ስለሚወደው ሚሳሳት ነበር አይሆንብህ ብዙን ካየን እኮ ጥሩ ቃል በመናገሩ ነው ሲኮነን የነበር ሌላው ቢክደን ያልክድም ማለት እሱም ፍቅሩን መግለጫ ነው በስተመጨረሻ ጴጥሮስ ምን አለው ክርስቶስ ጴጥሮስን ምን አለው የዮና ልጅ ስምዖን ሆይ ተወደኛለህን አለው እዛም ጴጥሮስ እንደድሩ አልቸኮለም እንደወድህ አንተ ታውቃለህ አለው 3 ጊዜ ጠየቀው 3 ጊዜም እንዲህ ብሎ መለሰለት ከዛን በጎቼን ግልገሎቼን ጠቦቶቼን ጠብቃል የመጨረሻውን ስልጣን ሂዳንተ ሰይጣን ብሎ ቀድሞ ለረገመው ለጴጥሮስ ሰጠው ይሄን ያደረገበት ምክንያት ቅዱስ ጴጥሮስ ለክርስቶስ ፍቅር ያለው በጣም ከፍተኛ ስለሆነ ነው በምሴተ ሐሙስ እግር ሲያጥብም እናስተውሰው እሱን ነው ጴጥሮስን ነው በፍጹም አታጥበኝም ማለት ከዛን ካላጠብኩ ከኔ ድል ፈንታ የለህም ሲለው እንደዛ ከሆነማ እጄንም ማለት ጴጥሮስ በጣም የዋ ሰው ስለሆነ ነው ጴጥሮስና በጽበተ እግር ላይ ትልቁን ያሳየን ትህትናን ነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ ክርስቶስን አብነት አድርጋ በምሴተ ሐሙስ ታላላቅ ክህነት ያላቸው ጳጳስ ከሆነ ጳጳስ ዝቅ ብሎ ካህን ያጥባል ካህን ዝቅ ብሎ ምእመን ያጥባል ማለት የትህትናን ስራ የተሰራበት ነው ስለዚህ ቅድስና ጸጋ ከሚገኝበት መካከል አንደኛው የትህትና ስራ ነው ጽበተ እግር ነው ቤተክርስቲያን በዚህ ቀን ቅዳሴ ይቀደሳል ሰሙነ ሕማማት እንደሚታወቀው አይቀደስም ቅዳሴ አይቀደስ ብዙ የአዲስ ኪዳን ስርዓቶች አይፈጸሙም ለምን ከተባለ 5ቱ ቀን የ5500 ዘመን ምሳሌ ነው 5500 ዘመን ምንለው ከክርስቶስ በፊት ያለው አመት ነው ከአዳም እስከ ክርስቶስ ያለው 5500 የ5500 ዓመተ ፍዳ ዓመተ ኩነኔ ይባላል የጨለማው ዘመን ነው ስለዚህ ምንም ስርዓት ማይፈጸምበት የሚፈጸመውን ስራ ድነት ማይገኝበት አመታት ስለሆኑ ይቺ 5 ቀን የብሉይ ኪዳን ምሳሌ ናት በብሉይ ኪዳን ማይፈጸሙ አይፈጸሙ ማለት ነው ሁሉም ስርዓቶች ይቀራሉ ካህናት እንኳን የሚለብሱት ልብሰ ተክህኖ ጥቁር ነው የሐዘን ምልክት ስለሆነ ማለት ነው የክርስቶስ መሞት ስለሚበለተ ሐሙስ ግን
ቅዳሴ ይቀደሳል። ሌላው ይሄ ቀን የሚስጥር ቀን ነው የሚባለው። የሚስጥር ቀን የተባለበት የሚስጥር አትራስ ጉልላት የሆነው ታላቅ ሚስጥር የተመሰረተበት ቀን ነው። ያም ምስጢረ ቁርባን ነው። ጌታችን ኢየሱስ ክርስቶስ በቃል ሲያስተምረው የነበረውን በተግባር ፈጸመ። ህብስት አንስቶ ቆርሶ ሰጣቸው፣ ወይን ሰጣቸው ይላል። ስለሚፈስ ደሙና ስለሚቆረስ ስጋው። ስለዚህ ዕለተ ሐሙስ በጣም የተቀደሰች የተለየች ቀን ናት በቤተ ክርስቲያን። እሱም የሆነበት ምክንያት ደግሞ አማናይቷ ቤተ ክርስቲያን የተመሰረተችበት ነው። ስጋው ደግሞ የተመሰረተበት አማናዩን ለዛው የሚያድነውን ሚስጥረ ቁርባን የተፈጸመበት ነው። ሌላው የአዲስ ኪዳን ሐሙስ ይባላል። ሐሙስ ለምንድን ነው የአዲስ ኪዳን ሐሙስ የተባለው? የኦሪት መስዋዕት የቀረበት ስለሆነ የድህነት መስጠት ያልቻለው የኦሪት መስዋዕት ቀርቶ አማናዊው መስዋዕት የተሰጠበት ሐሙስ ስለሆነ የአዲስ ኪዳኑ ሐሙስ። የአዲስ ኪዳኑ መስዋዕት ምንድነው? የክርስቶስ አማናዊ ስጋ አማናዊ ደም ነው። በዚህም ምክንያት ቤተክርስቲያን የአዲስ ኪዳን ሐሙስ ትላለች። ድሮ ከእንስሳት ወገንና ከእህል ወገን መስዋዕት ይቀርብ ነበር። የእንስሳት ደማቸው የአዳምን መርገም መሻል አልቻለም። ከእንደገና ደግሞ የሚቃጠሉትን መስዋዕቶች የአዳምንና የሔዋንን እርግማን ሊሽርላቸው አልቻለም። አማናዊው የክርስቶስ ስጋና ደም ግን ፍጹም ድነት ለሰዎች ስቷል። ከፍዳ ከመርገም ከኩነኔ አድኖናል። ስለዚህ የአዲስ ኪዳን ሐሙስ መባሉ በዚህ ምክንያት ነው። እነዚህ በዋናነት የሚጥቅደም የጠቀስካቸው የዘረዘርካቸው አሉ። በዋናነት ግን ቀጥታ ግንኙነት ያላቸው ከዕለተ ሐሙስ ጋር እነዚህ ስያሜዎች ናቸው ማለት ነው። ሌሎቹ ቀናቶች ከሰኞ እስከ ሮብ የነበርንባቸው ቀናቶች በሙሉ በጣም ስግደት የሚሰገድበት ኪርያላይሶ የሚባልበት ስለራሱ የሚለቀስበት ቀናቶች ናቸው። የዚህ ቀን ይሄኛው አባባል ለምንድነው አይባልም ወይስ ይባላል? መጀመሪያ የትኛው ኪርያላይሶ ይባላል? ስግደት ይሰገዳል። ስግደት እስከ ቅዳሴ ሰዓት አለኩ። ስግደት ከቅዳሴ በኋላ ይቀጥላል። ቅዳሴው ከቅዳሴ በኋላ ሐሙስ ስግደት ተሰግዶ ቀጥታ ይጾማል። ጾሙም ማለት ጾሙ ይጾማል በስትክክል ማለት ነው። ስለዚህ እንደማንኛውም ቀን ቅዳሴ ከሰዓት ተቀድሶ በዛው ጽበተ እግር ይፈጸማል። ከጧት 12 ሰዓት ጀምሮ ግን ስግደት ሲደረግ ይቆያል። ያኔም ሚስጥረ ቁርባን መቁረብ የሚፈልግም በዛ ቀን ይቆርባል። በሳምንት ውስጥ እስከ ዓርብ ባለው ቀን ውስጥ ማለት ነው። ስለዚህ እንደማንኛውም ቀን ስግደቱ ይቀጥላል። የቅዳሴ ሰዓት ሲደርስ ጾም ስለሆነ 6 ሰዓት ልኡካኑ የቅዳሴ ልኡካን ይገባሉ። ቅዳሴ ይጀመራል። ስርዓቱ ይፈጸማል ማለት ነው። ሁሉም መፈጸም ያለበት ስርዓት። ቅዳሴው ይለያል ብዬ ስላሰብኩ ነው ለዚህ ቀድሜ የጠየቅኩ። ብዙ ጊዜ ትህትናን ከተማርን ከክርስቶስ ትህትናን የምታስተምር ከሆነች ቤተክርስቲያን እኛም ትህትናን መስራት ካለብን ወጣቶችም ጎልማሶችም ምን ማድረግ ይጠበቅብናል እንደምእመን? በቤተክርስቲያን አሁን ለምሳሌ እንደው የወጣቱን እንኳን ተው ውጭ ያለው ትሁት ነው ስልህ ለምሳሌ በእኛ አገላለጽ እንደው ተገቢ ባይሆንም ዱርዬ ምናምን የምንላቸው ሰዎች ይኖራሉ አይደል? አንድ ባለአማርኛ በእኛ አገላለጥ ላይሆን ይችላል፣ ግን ለእንትኑ ቀጥታ ትርጉም ለመስጠት ያህል እነሱ ቤተ መቅደስ ቤተክርስቲያን ሲሄዱ ያላቸው ክብርና የሆነ ቤተክርስቲያን የቆየ አገልጋይ ሲሄድ ያለው ክብር እኩል አይደለም። እኔ በአቅራቢያዬ ስለምታዘብ ነው። ብዙ ያጥቢ ወጣቶች አሉ ለማገልገል የሚመጡ አውደ ምሕረት ላይ ማይወጡ አቃሉ በቃ የሚፈሩ ቤተ መቅደስ ገብተው ይሄ በጣም ከልብ የመነጨ ፍቅርና ፍርሃት ስላላቸው እንደዛ ባይሆን እመርጣለሁ። ደፈር ብለው ንስሐ ገብተው ቤተ መቅደስ መግባት አለባቸው። ግን ለምንድነው አውደ ምሕረት ላይ ሳይቀር ቤተ መቅደስ ይቀር አውደ ምሕረት እንኳን መውጣት የከበዳቸው? በጣም የተሸከምነው ኃጢያት አለ ብሎ ስለሚያስቡ ነው። ትህትና ካልተማሩ ሰዎች ነው አሁን የምታገኘው። በነገራችን ላይ ለቤተ ክርስቲያን ቅርብ ማተላቸው ሰዎች ትሁት ናቸው። በጣም ፍጹም ትህትና የጠፋው ማን ጋር ነው ከተባለ አገልጋዩ ነው። ይሄው ሁላ መስቀልቅል ቤተ ክርስቲያን ውስጥ የምናጣው ትህትና ስለሌለ ነው፣ መከባበር ስለሌለ ነው። አንዱ አንዱን የሚያከብርበት መንገድ በጣም ጠባብ። ስለዚህ እኔ ቤተ መቅደስ ስገባ ከነ ድፍረቴ ነው የምገባው። ጀማሪ ክርስቲያን ከጳጳስ ይበልጣል ይባላል አይደል? ጀማሪ ክርስቲያን ለምሳሌ የተወሰነ ቤተ ክርስቲያን ትምህርት የተማረ በየገዳሙ ሲዞር ታያዋለ። ሁለት ሱባኤ ቆጥሮ ከመጣ ደግሞ ትንቢትም ሊናገር ይችላል። ኩርቱ ፌስታል ሙሉ መጽሐፍ ይዞ ሊዞር ይችላል አይደል? ይሄ ስህተት ነው፣ የጀማሪ ክርስቲያን ጠባይ ነው። ብፁዕ ቅዱስ አቡነ ሺኖዳ ምን ይላሉ? መንፈሳዊ ህይወት ልምምድ ነው ይላሉ። በአንዱ ብንበቃበት ህይወት አይደል። በ3 ዓመት በ4 ዓመት ቅዱስ ልሆን አልችል፣ በሂደት እየለመድኩት መመጣው ተጋድሎ ነው። ስለዚህ ለጀማሪ ክርስቲያን ለደንቡ ትሁትን መስላለን። ዘለቅ ብለን ስንገባ ግን ከኛ በላይ ትቢት የለም፣ ከኛ በላይ ቤተክርስቲያን የሚዳፈር የለም። አውደ ምሕረት ላይም ቆመን ምናልባት ስብከታችን እንዲያምር እኔ ትቢያ ነኝ ልል ይችላል፣ እኔ አፈር ነኝ ልል ይችላል። ለምሳሌ እኔ ሌባ ነኝ ብልና
ስብከት ላይ ሶጣ አንተ ሌባ ብትለኝ ላንቀ ይችላል የት ነው የምታቀኝ ነው ማለት አንዳንዴ ለአውደ ምሕረት ስብከታችን እንዲያምር ትህትና ልንጠቀም እንችላለን ክርስቶስ ደግሞ እንደዚህ አይነት ትህትና አይፈልግም ክርስቶስ የሚፈልገው በተግባር የሚገለጥ ትህትና ነው ትህትና ማለት ራስን ዝቅ አድርጎ ይሄ አንገት አቀርቅሮ መሄድ አይደለም ወይ ድክርት ብሎ መታየት የሚመስላቸው አሉ ትህትና ሲታሰብ ራስን አለመጠበቅ ወይ ዝቅ ብሎ መታየት አይደለም ትህትና ሰባዊነት በተግባር የሚገለጥ ነው ስልህ ሰዎችን የምታከብርበት መንገድ ነው እንጂ ራስን የምትጥልበት መንገድ አይደለም መንፈሳዊነት ያልገባቸው ሰዎች ብዙ ክርስቲያኖች ካየ መንፈሳዊነቱን በደንብ አጥብቀው ይይዙና ዓለማዊ ላይ ያላቸው ሐሳብና ዕውቀት አናሳ ይሆናል አንድ ገዳም ውስጥ አንድ ጀማሪ መነኩሴ ገባና የበቁ መነኮሳት ጋር ሄዶ እንዴት ትኖራላችሁ እንዴት ነው የምትኖሩት ሲላቸው በቀን አንዴ ምግብ እንበላለን ሰሌን እንሰፋለን እንሸጣለን አሉት በጣም ተበሳጨ እንዴት ምግብ ትበላላችሁ አለ ክርስቶስ በወንጌል ላይ አዋፋትን ተመልከቱ አይዘሩም አያጭዱም እሱ ይመግባቸዋል እናንተ መንፈሳዊ አይደላችሁ እንዴት ትበላላችሁ አላቸው ከዛን መነኮሳቱ አበመኔቱ ጋር ሄደው ይሄ ጀማሪ መነኩሴ እኮ እንደዚህ ያለን ብሎ ሲናገሩ እንግዲያውስ ደውል ተደውሎ ነው ገዳም ውስጥ ምግብ የሚባለው ደውል እንዳትደውሉ አየሩን አይታችሁ ሄዳችሁ ምግባችሁን በልታችሁ ወደ በዓታችሁ ግቡ እንዳትነግሩታል እሱም በዓት ውስጥ ቁጭ ብሎ ደውል እየጠበቀ ነው እንግዲህ ሊበላ ማለት እና ደውል ሳይደውል እነዛ መነኮሳት ገብተው በሉ ሲመሽ ሰማ ምግብ መመገባቸውን አበመኔቱ ጋር ሄዶ በገዳማችሁ ሥርዓትና ደንብ ሰው ሳይጠሩ መብላት ተገቢ ነው ወይ ብሎ ጠየቃቸው እሳቸው ምን ብለው መለሱለት አይ አንተ መንፈሳዊ ነህ ብለን ነው አሉት ይባላል ምክንያቱም እነሱን ሲተቻቸው የነበረው እናንተ መንፈሳዊ አይደላችሁ ብሎ ነውና አንዳንድ ሰዎች በዘመናችን የሚያሸማቅቁ ዓለማዊ ነገር ላይ ብቆ ሆነ የሆነ ሆቴል ላይ ካገኙ ራሱ ከሰዎች ጋር ስትበላ ያንተ መንፈሳዊ አይደለህ እንደዚህ ምን ታረጋለህ ሊሉ ይችላል መንፈሳዊነት ማለት ራስን መጣል አይደለም መንፈሳዊነት ማለት ዓለማዊ ነገር ላይ ብቁ ሆኖ አለመገኘት አይደለም በጣም ዓለሙ የገባው ነው እንደውም ኃጢያት ማይሰራ ኃጢያትን የሚጸየፍ ካለባበስ ካከይር ከውቀት ከምን ግን ብቁ ሆኖ መገኘት የሚችል ስለዚህ አንዳንድ ሰው ትህትና የሚመስለው ቤተክርስቲያን ውስጥ ሲኖር የሆነ ጥግ ላይ ብቻ ተደብቆ አንገቱን አቀርቅሮ ድክረት ብሎ መኖር ይመስላል አይደለም ፍጹም ስህተት በጣም በሁሉም ዘርፍ ብቁ ንቁ ሆኖ መገኘት ያስፈልጋል ራስን መጣል አይደለም ትህትና ወይም መንፈሳዊነት ወደ ነጥቤ ስመለስ ግን አሁን ያለው አገልጋይ ቢቻል መደማመጥ ብንችል ደስ ይለኛል ትህትና የሚጀምረው ከመደማመጥ ስለሆነ ካላደመጥከኝ በምንም ልንግባባ አንችልም ስለዚህ ዛሬ የሚተቸው አንድ ሰው ሲወቀስ እኮ የሚወቀሰው እንዲመለስ እንጂ እንዲጠፋ አይደለም እሺ ብሎ ቤተክርስቲያን እንዲመጣ ነው ማንንም ሰው በዚህ ጊዜ ጠፍቶ እንዲቀር የሚፈልግ ሰው ያለ እኔ የፈለገ ቢሆን በየሚዲያው የምትሰሩትም ሰዎች ቢሆን የሆነ ርዕሰ ጉዳይ መዛችሁ ስታወሩ ያ ሰው እድሜ ልኩን እንዲጠፋ አይደለም በተቻለ አቅም የራሱን ማንነት ጊዜውን አይቶ ማምጣት ቢቻል መምጣት እንዲችል ፈልጋችሁ ነው የምትደክሙት ብዬ አስባለሁ ነገር ግን ያ ሰው እንዳይመለስ ትህትና የለውም ከትዕቢተኛ ሰው ዘማዊ ሰው ይሻላል ይላል መጽሐፈ መነኮሳት ለምን ቢባል ትዕቢተኛ ሰው ንስሐ አባቱ እግር ስር ቁጭ ብሎ ንስሐ መግባት ያሳፍረዋል ትዕቢት ይይዟል ዘማዊ ሰው ግን ንስሐ ገብቶ ኃጢያቱ ይሰረይለታል ስለዚህ ትዕቢት በጣም ከባድ በሽታ ነው ከባድ በተለይ አውቃለሁ ባይነት ሀገር የምትበጠበጠው ዕውቀት ነው ራስ ጉግሳ የምታውቃቸው ከሆነ በዚህ በንጉሱ ዘመን ራስ ጉግሳ ዋሊ የሚባሉ ነበሩና ሁለት ተማሪ ደቀ መዛሙርት ነበራቸው ሊቃውንት ብሉይ ተክሌና አዲስ ተክሌ ይባላሉ እና ብሉይ ተክሌ ጋር ሄደው ጉግሳ ማለት ምን ማለት ነው ቢለው ሲጠይቋቸው ብሉይ ተክሌ ሳያቅማሙ ጉግማንጉግ ማለት ነው አሏቸው አዛን ደነገጡ ጉግሳ አዲስ ተክሌ ጋር ሄዱና ጉግሳ ማለት ምን ማለት ነው ብለው ሲጠይቋቸው ጉግሳ ማለት የኦሮመኛ ቃል ነው ቀድሞ የፈረስ ግልቢያ ነው አሁን ያሸናፊነት ምልክት ነው ሸጋ ስም ነው አሏቸው በዚህ ደስ ብሏቸው ግን መጀመሪያ አጣሙ የተረጎመላቸው ሰው አለ ብሉይ ተክሌ ጋር ሄዱ ስንት አመት ነው ብሉይ ኪዳን የተማርከው 30 አመት እንግዲያውስ ከ30 አመቱ ላይ 3 አመት ፈሊጥ ብትማርበት ጥሩ ነበር አሉት ይባላል 30 አመት ያውሉ ቀጥ ከምትሰበስብ 3 አመት ጥበብ ብትማርበት እና ዛሬ በጣም ምሁር ምትላቸው አዋቂ ምትላቸው ሰዎች የሚናገሩት ንግግር ያስደነግጣል እኮ በቃ መፍትሄ አቅራቢ ሆነው በየሚዲያው ምናያቸው አሉ አይደለ ልክ የሆነ ሀገር ላይ ችግር ሲፈጠር በጣም ብዙ ማዕረግ ያላቸው ፕሮፌሰር ምና የሚባሉ ሰዎች ይሰበሰቡና አስተያየታቸው እና የሚሰጡት ሐሳብ ግን አስደንጋጭ ነው አንዳንድ የሆነ ህዝብ ይጥፋ የሚያስብል ደረጃ የሚደርስ
ሐሳብ ይሰጣልና እሱ ደግሞ ፍጹም ስተት ነው ትቢት ሲኖር አውቃለሁ ባይነት ሲመጣ ትቢት ይመጣል ከሁሉም በላይ ነኝ ማለት ይመጣል አንድ ንጉስ እዚህ መጽሐፈ ጨዋታ ላይ ያገኘውት ነው አንድ ንጉስ በጣም ትቢተኛ ንጉስ ነውና ምን ብሎ ጠየቀ አየር ላይ ቤተ መንግስት እንዲሰራልኝ ይፈልጋለሁ አሉ ዓለም ላይ ካሉ ነገስታት የበላይ ሆኜ መተየት ፈልጋለሁ ከዛን አናጺዎች ተሰብስበው ሁሉም ሲጠየቁ ባለሙያዎች ሁሉም ደነገጡ አንድ ሰው ተነሳና ንጉሶ ችግር የለውም መጀመሪያ ግን እርሶ መሰረቱን ይጣሉልን አላቸው ስለዚህ አየር ላይ መሰረቱን ከጣሉ እኛ እንሰራለን ነው ቤተ መንግስቱ እና ትቢተኛ ሰው ከዚህ አየር ላይ የሚሄድ ይፈልጋል ነው ትህትና ያጣል ትቢት ደግሞ የሚመነጨው አንደኛ አውቃለሁ ባይነት ስልጣን ሹመት ክብር እነዚህ በጣም ፈታኝ ናቸው ዞሮ እኔ ከመመኑ ይልቅ ትህትና የሚያስፈልገው አሁን ላይ ቤተክርስቲያን እለት የሚመላለሰው በየቤተ ክህነቱ በየምኑ ያለው አገልጋይ ነው ለብዙ ሰው መጥፋት ምክንያት የሆነው ትህትና ይጎደለው ሰው ማያከብር አንድ መመን ሲመጣ የሚሳደብ ሰው አንድ ታሪክ ይችን ተናግሬ ላብቅ አንድ ወደ 70 ሰው የገደለ ሰው ወደ አንድ ቄስ ይሄዳል እና ትቢተኛ ነው በጣም ሰውየው 70 ሰው ገድያለሁ ከእግዚአብሔር ጋር አስታርቁኝ አላቸው ከዛን እሳቸውም ደንግጠው ሂድ አንተ ሰይጣን አሉት እሳቸውንም ገድሏቸው ሄደ ሌላ ካህን ጋር ሄደ 70 ሰው ገድያለሁ አንድ ካህን ንስሐን አልተቀበሉኝም እሳቸውንም ገድያቸዋለሁ አለ እኚህም ደንግጠው ሂድ አንተ አረመኔ አሉት እሳቸውንም ገድሏቸው ሄደ ሶስተኛ ላይ አንድ አረጋዊ መነኩሴ ያገኘ እንዲህ አርግ ያለው ብሎ ሲጠይቃቸው ወይ የሰራው ኃጢያት ከባድ ነው ነገር ግን እግዚአብሔር ይቅር ባይ ነው አሉት እግዚአብሔርን እንዳስታርቅ ከፈለክ ግን ከእግዚአብሔር ጋር እንዳስታርቅ ከፈለክ አንድ ትልቅ ጉድጓድ አለ እዛ ጉድጓድ ውስጥ መጽሐፍ አለ መጽሐፌን ካወጣህልኝ አያነበብኩ አስተምራለሁ አሉት ትቢት ላይ ስለነበር ይሻለ ተያይዘው ሄዱ በገመድ ጉድጓድ ውስጥ አስገቡት ከዛን ልክ እንደገባ ሲያረጋግጡ ገመዱን ወሰዱበት እና እዛ ጉድጓድ ውስጥ መውጣት ስላልቻለ እዛ ሆኖ መሳደብ ጀመረ ቆይ አንተ ሽማግሌ ላግኝ ይሉጣ ብቻ ይላል እዛም በንጋታውም ሲመጡ ይሳደባል ከ3 ቀን በኋላ መጡ እንዴት ነው እንደም ሲሉት ቀስ ባለ ድምጽ እግዚአብሔር ይመስገን አለ ለምን ከተባለ ትቢቱ ጠፋ ውርጭ አለ ፀሐይ አለ ረሃብ አለ 3 ቀን ከባድ ድክም ብሎታል እግዚአብሔር ይመስገን ብሎ ቃል አወጣ በዚህ ጊዜ በገመድ አድርገው አውጥተውት የቤተ ክርስቲያን አገልጋይ ያደረጉት ማለት ልክ ሰው ትቢቱ ሲጠፋለት አገልጋይ ይሆናል ብርቱ አገልጋይ ይሆናል እግዚአብሔር የሚፈራ ይሆናል እነዚህ አባቶች ከሶስቱ አረጋውያን የቱ ጥሩ ሰራ ከተባለ ሶስተኛው ላይ ያለው ነው አይደል እግዚአብሔር መሐሪ ነው አስተምራለሁ ማለታቸው ነው ከዛን ያ ሰው ደግሞ ትቢቱ ሲጠፋለት የእግዚአብሔር ምርጥ አገልጋይ ሆኖ ተቀመጠና አንዳንዴ በትቢታችን አዳዲስ ሰዎች ሰላም ከማለት ይጀመራል አሁን ብዙ ፍሬ ያለው ዛፍ በምኑ ይታወቃል ብዙ ፍሬ ያዘ ዛፍ ዘንበል ይላል አይደል ብዙ ዕውቀትም ያለው ሰው ዝቅ ይላል ቃቱት ነው ያገኘው መንገድ ላይ ያገኘውን ሰው ራሱ ሰላም ሲል በአክብሮት ነው ሰላም ይለውና የሰው ልጅ ከዕውቀት በላይ ከክብር ከዝና በላይ በእግዚአብሔር ዘንድ የሚያስከብረው ትህትናው ነው እና ለቤተ ክርስቲያን አገልጋዮች እኔንም ጨምሮ ለብዙዎቻችን መመኙ ይሄንን የትህትና ህይወት ነው ስለዚህ አሁን እኛም በጣም ያስቸገረን ያለው የቤተ ክርስቲያን አባቶቻችንን እንደዚህ ጉርጓር ነገር ውስጥ ከተት አድርገን ትሁት ሆነው ተመልሰው ቢመጡና ቢያስተምሩን ደስ ይለኝ ነበር ምክንያቱም ትህትናን የሚያክል ነገር የለም በጣም ብዙ የምናገኘው ነገር እኔ አንድ ባለፈው የዛሬ 15 ቀን ነው አካባቢ ሰራዋቸዋልና ሲሰራቸው ቆብ የለበሱ ጴንጤዎች በቤተ መቅደስ ውስጥ ሲመላለሱ ቆብ የለበሱ ጴንጤዎች ጠበል ቦታ ሲያጠምቁ ያየናቸው ቦታዎች ማስረጃ ያላቸው መረጃ ያላቸው ትቢታቸው ደግሞ የሚመኩባቸው አባቶችን መተው ትላልቅ ጳጳሳትን እየጠሩ እሳቸው ሾሞይ ነው እዚህ ቦታ ለከው ነው እንዲያድርጊው ነው ምንመካበትን ራሱ አናቀም አንዳንዴ ትህትናችን አይገልጽም ትህትና አይገልጽም ትቢታችን አሁን ውጪው ቅድም እንዳልከው ውጪ ያለው አሁን ዱርዬ አራዳ ይሄ ወጣቱ ዘመናዊ የምንለው ሰው ትሁት ሆኖ ቤተክርስቲያን ደጅ ላይ ሲደርስ እየፈራ ያያየነው እኛ በትቢት ተወጠረን ያለነው ወደ ቤተ መቅደስ ምን ቀርባለን ወይ ደግሞ እግዚአብሔር እናቃለን በእድሜ ቆይተናል ምን ሰዎች ደግሞ ጭራሽ እየታበይን ነው ማለት አንዱ ሲናገር እኔ እንደውም አንዳንድ ጊዜ በጣም ብዙ አመታት ተማርኩ ከሚሉ መምህራን በላይ በጣም የሚቀፈኝና የሚከብደኝ ነገር ብዙ ጊዜ ከመሰማው ነገር እኔ አቃለሁ ስለዚህ ማንንም የሚናገረው ነገር ሰንጥቄ አሸማቅቀዋለሁ የሚሉት አይነት ንግግር አለና መንፈሳውያን ጋር ይሄ ነገር እየበዛ እየጎለበተ መጥቷል ለዚህ ነው ሀገራችንም ላይ ያለው ችግር መመኑም ጋር ያለው ችግር የቤተ ክርስቲያን ውስጥ ያለው እንከን ነው ችግሩ የማምነው ያቺ ነገር ብትፈታለን ደስ ይላል እስኪ በዛሬ በእግር መታጠብ ቀን በመንለው
ሁላችንም ለመመካከርና ለመመለስ ያብቃል። አሜን። ምዕመኑስ እንዴት ያደርግ? በመጨረሻ እንግዲህ አሁን ምክራችን ወቀሳችን ወደ ቤተክርስቲያን ወደ ቤተ መቅደስ አመጣን ወይ ደግሞ ወደ ቤተ ክህነት አመጣን። ምዕመኑስ ምን ያደርግ? እሺ አብዛኛውን ብየዋለሁ፣ ግን ምዕመናን በተመለከተ እንዳልኩ አገልጋዩ ላይ ትኩረት መደረግ አለበት ባይ ነኝ። ብዙ የጥፋት ምክንያት ስለሆነ ምዕመኑ ግን በዚህ ጊዜ ትልቁን አብነት መያዝ ያለበት ከሁሉም ነገሮች ትህትናውን ማጣት የለበትም። በሰዎች ድክመት፣ በሰዎች ስተት ሰዎች ለምሳሌ በፕሌን የሚሄድ ሰው ሆስቴሷ ገላምጣኛለችና አውርዱኝ አይልም አይደል? አይ ውረድ ብትለውስ ወይ አይደለም ብትገላመጠው ይቅርና ብትተፋበትም አርፎ ነው የሚሄደው። ቤተክርስቲያን እንደዛ ፕሌን ማሰብ ነው። በእኔና ባንተ ጸብ ደንግጦ ከሄደ እሱ ነው የሚጠየቅበት። ገብቷል አይደል? ምክንያቱም ቤተክርስቲያን በጣም ብዙ ሰዎች ስብስብና ትግስት ያስፈልጋል ቤተክርስቲያን ስትቆይ እና ምዕመናኑ በምሴተ ሐሙስ ትምህርት በዕለተ ሐሙስ ትምህርት በጣም ትልቁም ነገር መያዝ አለባቸው ብዬ ማስበው የሚስጥር ቀን ነው። ከስጋው ደግሞ መሳተፍ አለባቸው። የቻለ ሰው በዕለተ ሐሙስ ሚስጥረ ቁርባንን መቀበል መቻል አለበት። የትህትና መገለጫ ነው። ቤተሰቦቻቸውን ከማክበር ይጀምራል ትህትና። የእናት እርግማን ስር ይነቅላል ይላል መጽሐፍ ቅዱስ መጽሐፈ ሲራክ። የአባት በረከት ለዘላለም ነው ይላል። ስለዚህ እናትና አባትን ከማክበር የሚጀምር ትህትና አለ። ቤት ውስጥ ገብቼ የምሰራው ትህትና አለ። ሁሉም በተዋረድ የሚፈጽመው ትህትና አለ። በጥቅሉ ምሴተ ሐሙስ ሚስጥር የተፈጸመበት ቀን ነው። ትህትና የታየበት ቀን ነው። ስለዚህ በየሶሻል ሚዲያ የምናያቸው አቅጣጫዎች አሉ። የሚያስተምሩን መምህራን ሰባኪያን አሉ። የተለያዩ መረጃዎች የሚሰጡን አሉ። እነሱን እየተከተልን እየተቀበልን እኛም ደግሞ ፍጹም የሆነ መንፈሳዊነታችን ይዘን መቀጠል አለብን የሚል እምነት አለኝ። አመሰግናለሁ ዲያቆን ሞገስ አብርሃም። ከሰኞ ጀምሮ ከሰሙነ ሕማማት መጀመሪያ ጀምሮ እስከ ዛሬው ዕለት ድረስ ላቀረብክልን መረጃ በተመልካቾቼ ስም እጅግ በጣም አመሰግናለሁ። ውድ የቃለ ቀርን ሚዲያ ቤተሰቦቻችን የነበረን ቆይታ ይመስላል። እንግዲህ ከሰኞ ጀምሮ ዛሬ ድረስ ደርሰናል። ነገን ደግሞ ለየት ባለ ፕሮግራም ይዘንላችሁ የምንመጣው መስቀል ተሰቅሎ ያየቃተተ ዓለምን ለማዳን የማይሞተው ሞተ የማይሞተው ሞተ። ከሞት ሊታደገን በመጣልን ፈጥኖ መስቀል አሸከሙት ውለታዊ ሆኖ ውለታዊ ሆኖ መከራውን ሳስታውስ ቀኑን ይቆስላል ይደማል ልቤ በሐዘን መች ለራሱ ነበር ይህ ሁሉ መከራ መስቀል ተሸክሞ የወጣው ተራራ ሲያጎርሱት የሚነስ ሰው ክፉ ነውና እውሩን ቢያበራ ጎባጣን ቢያቀና ጌታዬን ሰቀሉት አይሁድ ጨከኑና ምነዋ ያሳ
የዝናቡን ጌታ ውሃ ሲነፉት በተንኮል በኃጢአት ቀኑን ለሰከሩ ሙታን ከመቃብር ተነስተው ሲያስተምሩ እናታችን ሔዋን ወዮ በይ አልቅሺ ያንቺን ሕመም ታሞ ከሞት ሊያድንሽ የሕያዋን ጌታ ተሰቀለልሽ አይሁድ ዓለም የኋላሽ መድኃኒት ክርስቶስ በግፍ ሞተብሽ በመስቀል ተሰቅሎ ሥጋውን ሲቆርስ በችንካር ተወግቶ ደሙንም ሲያፈስ ዋለች በመከራ ድንግል ስታለቅስ ሰውነትሽ ራደ ሐዘን ከበበሽ ስቃይ መከራው ዳግም ጸናብሽ ተሰቅሎ ስታይ አንድዬ ልጅሽ አንድ አምላክ ልጅሽ ይፈስም እንባዬ ሆኖ መንታ መች ዋጋ ይሆናል ለአንዲቱ ጠብታ ላለቀስሽው ለቅሶ ድንግል የዛለታ ባለቀስሽው ለቅሶ በልጅሽ ሕመም ከኃጢአት ነጻሁኝ ዳንኩኝ ከገሃነም የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል። በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ። ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል። መጪውን የትንሳኤ በዓልን ምክንያት በማድረግ ቀድመው ለሚመጡ
ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ። አዎ እርግጥም ደስታው እዚህ ይጀምራል። አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን።